تزال سناء تروي حديثا مريقا وضياء. እኔና ባሌ ከተጋባን ረዘም ያሉ አመታቶች ተቆጥረዋል። በትዳራችን ደስተኛና ተፋቅረን የምንኖር ጥንዶች ነን። ቤታችን በሁሉ ነገር ሙሉ ነው። የሚያነታርክና የሚያጋጭ ነገር የለብንም። ሁለታችንም ተከባብረን በሰላም እንኖራለን። ነገር ግን አንድ ትልቅ ችግር አለ። በእስካሁን የትዳር ቆይታችን ምንም ልጅ አላፈራንም። በተለይ እኔ ልጅ የመውለድ ፍላጎቴ ይህ ነው አይባልም። እስካሁን ልጅ ባንወልድም ሆስፒታል ሄደን ግን ምርመራ አላደረግንም። ከኔ ይሁን ከሱ የምናውቀው ነገር የለም። አላህ ባለው ቀን ይሆናል ብለን በተስፋ እየኖርን ነው። ባሌ እጅግ ሲበዛ ይወደኛል። እውነት ለመናገር የባሌን እኔን የመውደድ ልኬት በቃላት ለመግለጽ ይከብደኛል። እኔም እጅግ ሲበዛ ብወደውም የሱን ያህል መድረሴን ግን እጠራጠራለሁ። በቃ እኔ ካጠገቡ ካለው ለሱ ዓለም ሙሉ ናት፣ ምንም አይፈልግም። ይህ ፍቅሩ ለኔ ከምንም በላይ ቢሆንም የልጅ ነገር ግን እንቅልፍ ነስቶኛል። በተለይ አሁን እናቶች ልጆቻቸውን ይዘው ሲሄዱ ሳይ፣ ወላጆች ከልጆቻቸው ጋር ሲጫወቱ ሳይ፣ ሰው ቤት እንኳን ሄጄ የልጆች ጫጫታና ሁካታ ቤቱን ሲያውከው ሳይ የኔው ጭር ያለው ቤት ያስጠላኛል። በቃ እንቅልፍ አጥቻለሁ። ሐሳቤ ሁሉ ልጅ ብቻ ነው። በዚህ መሃል አንድ ቀን ለባለቤቴ ሆስፒታል መሄድ አለብን አልኩት። ምን ነው ማሬ ሰላም አይደለሽም አለኝ በሰከነ ድምጽ። አይ ልጅ መውለድ ያለመቻላችንን መንስኤ ማወቅ አለብን አልኩት። እሱም ኢንሻአላህ ያንቺ ፍላጎት ከሆነ ነገ እንሄዳለን፣ ግን እኮ መሄዳችን አላህ የቀደረውን አይቀይርም አለኝ በስስት እየተመለከተኝ። እውነቱን ነው። ከሁለት አንዳችን መውለድ አለመቻላችን ቢነገረን ምን ለማድረግ ነው? ቢሆንም ሄደን ቁርጣችንን ማወቅ አለብን ብዬ አሰብኩኝ። አይነጋ የለ ነጋና እኔና ባሌ ወደ ሆስፒታል አቀናን። ገብተን ከተመረመረን በኋላ ውጤቱን ለማወቅ ለሌላ ቀን ቀጠሩን። በቀጠሮ ቀን ዳግመኛ ሄድን። ውጤታችንን የሚነግረንን ዶክተር ተከትለነው ቢሮ ገብተን እኔና ባሌ ፊት ለፊት ትይዩ በሆነ ወንበር ተቀምጠን የዶክተሩን መልስ እንጠባበቅ ጀመር። ዶክተሩ ለመክፈቻ ያህል አንዳንድ ንግግሮችን ከተናገረ በኋላ መውለድ የማይችለው ባለቤቴ እንደሆነ አረዳን። ሰው በድንጋጤ ይሞት ቢሆን ኖሮ ያኔ ጸጥ ብዬ ነበር። እንደዛ ቀን ደንግጬ አላውቅም። አንቺ ነሽ ቢለኝ ዶክተሩ ያን ያህል የምደነግጥ አይመስለኝም። ውጤታችንን ሰምተን በተሰበረ ልብ ወደ ቤታችን ተመለስን። በዚህ መሃል ጥቂት ወራቶች ተቆጠሩ። የኔ ልጅ የመውለድ ፍላጎት ግን እጥፍ በእጥፍ ጨምሯል። በአይምሮዬ የሚመላለሰው ከባሌ ጋር መፋታትና ሌላ አግብቶ መውለድ። ግን እንዴት እሱን የመሰለ በጭራሽ አላገኝም እላለሁ መልሼ። አንድ ቀን ባሌን የውስጤን መቆጣጠር አቅቶኝ እንዲፈታኝ ጠየቅኩት። የዛን ቀን ባሌ የደነገጠውን ድንጋጤ በቃላት መግለጽ አልችልም። ሆኖም ግን ትንሽ ሰብር እንዳደርግና ዱዓ እንዳደርግ ነገረኝ። እሱም ቆይ እያለ እኔም ፍታኝ እያልኩኝ እንደ ቀልድ አመታቶች ተቆጠሩ። አንድ ቀን ባሌ የሚስጥር ወረቀቶችን የሚያስቀምጥበትን ካዝና ሳይዘጋ ረስቶ ወጣ። እኔም ላጸዳዳ ስከፋፈት አይኔ ከአንድ የሕክምና ወረቀት ላይ አረፈ። ወረቀቱን አንስቼ ሳነበው የምርመራ ውጤቱ የሚያመለክተው እኔ መውለድ እንደማልችልና ባሌ መውለድ እንደሚችል ነው። ከአይኖቼ ቢገደብ የማይቆም እንባ ይዘንብ ጀመር። አላህ ይህን ሊያሳየኝ ነው ዛሬ ባሌ ሳይቆልፍ ረስቶ እንዲወጣ ያደረገው። እንደዛ እንባ እያዘነብኩኝ ባሌ ከስራ ተመለሰ። ወረቀቱን እጄ ላይ ሲያይ መጥቶ አቅፎኝ እሱም አብሮኛ ነባ ጀመር። ይህ እንዴት ሊሆን ቻለ ስል ጠየቅኩት። እሱም ያኔ ለውጤት ከቀጠሩን በኋላ እኔ አስቀድሜ ሄጄ ውጤቱን ሰምቼ ነበር። ውጤቱን ብትሰሚ ክፉኛ ታዝኛለሽ ብዬ ስላሰብኩኝ ዶክተሩን አብረን በምንመጣ ሰዓት እኔ ልጅ መውለድ እንደማልችል እንዲነግረን ተማጸንኩት። እሱም እሺ አለኝ። በቃ ይሄ ነው። እኔ አንቺን ማጣት አልፈልግም። አንቺ ካለሽ ለኔ ሁሉም ነገር አለኝ። ደግሞ ኢንሻአላህ አላህ ሊፈትነን ይሆናል፣ ልጅም ይሰጠናል። ሰብሪ ታገሽ የኔ ወድ አለኝ። ይኸው ዛሬ ከባሌ ይበልጥ ባሌንን ያፍቅሬው እየኖርን ነው። እሱን እጅግ ከማፍቀሬና ከማክበሬ የተነሳ በሙሉ አይኔ እንኳን ቀና ብዬ ተመልክቼው አላውቅም። አላህ እንዲህ አይነት ባሎችን ያብዛልን። ታሪኬን ጨረስኩኝ።
አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የወድ መሻይኾቻችን ደርስ ቪዲዮ፣ የዳዕወቶቻችን የሙሐደራ ቪዲዮ እንዲሁም ከቲቪ አፍሪካ የተቀዱ ቪዲዮዎችን ወይም የተለያዩ እስላማዊ ቪዲዮዎች ልክ ዩቲዩብ እንደወረደ እንዲደርሱ ይፈልጋሉ? ሰብስክራይብ የሚለውን በመጫን ሰብስክራይብ በማድረግ ተከታታዮችን ይሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።